ግን ይህ ማለት እንደ ሚስቶቻችሁ ቆይታም ይወስናል። ሚስታችሁ በአንድ ደቂቃ ግንኙነት እርካታ ላይ የምትደርስ ከሆነ እናንተ ኢንጆይ የምታደርጉት ከሆነ ግዴታ አይደለም። ግን በአማካይ ደግሞ የሴት ልጅ እርካታ ትንሽ ከወንዶች ዘግየት ያለ ነው። እዚህ እሱን ለማመጣጠን በትንሹ ቢያንስ 3 ደቂቃ መቆየት ብትችሉ ጥሩ ነው። ከ3 እስከ 7 ደቂቃ በቂ የሚባል ነው። ከዛ በላይ ሲሆን አድካሚ ሊሆን ይችላል። ሳሚ እርግዝና ላይ ግንኙነት የሚከለከልባቸው ሁኔታዎች አሉ። ለምሳሌ ሚስት የሽንት ኢንፌክሽንም ወይም ሌላም የኢንፌክሽን አይነቶች ካላት፣ መንታ እርግዝና ከሆነ፣ የእንግዴ ልጁ ታፊት ከሆነ፣ እንዲሁም ከዚህ በፊት የነበረ እርግዝና ከነበራት እና ያለ ጊዜው ምጥ ከመጣ ወይም ኢንሽርት ነው ከጊዜ በፊት ፈስቶ ከነበረ ይህም እርግዝና ላይ ግንኙነቶች አይፈቀዱም። እንዲሁም ደግሞ ስሜት ከሌላት ግንኙነት አይፈቀድም ማለት ነው። ሌላ ግን ጤናማ ስሜት ኖሯት ምንም አይነት ችግሮች ከሌሉ ሐኪም አማክራችሁ ክትትል የምታደርጉበት ቦታ ላይ የግንኙነት ህይወት እንዲኖራችሁ ማድረግ ይቻላል። ሴቶች በድብቅ የምንመኘው ወንድ 4 ባህሪ። ወንድሜ ሴቶች የምንወደው ወንድ ምን አይነት እንደሆነ ስንጠይቅ የምንመልሰው መልስና በልባችን የምንመኘው የተለያየ። ዛሬ በአፋችን የማንናገራቸውን ግን ደግሞ በድብቅ የምንመኛቸውን 4 ሚስጥራዊ ባህሪዎች እነግራቸዋለሁ። እስከ መጨረሻው ተከታተሉ። አንደኛ፣ መረጋጋት። አሁን በትንሽ በትልቁ አትደናገጥ። ተረጋግቶ ለነገሮች ምላሽ የሚሰጥ ወንድ ለሴት ልጅ መከታ ነው። ሁለተኛ፣ ትናንሽ ነገሮችን ማስተዋል። የፀጉሯ ቀለም መለወጡን፣ እንደከፋት፣ እንደደበራት በጣም ጥቃቅን የሆኑ ነገሮችን ስታስተውል ምን ያህል ቦታ እንደሰጣት ትረዳለች። ሶስተኛ፣ የራስህ ዓላማ ይኑርህ። 24 ሰዓት እሷን የምታሳድድ አትሁን። ይልቁኑ ዓላማህ ላይ፣ ህልም ላይ ትኩረት አድርግ። እዛኔ ያንተን ውድ ጊዜ ለማግኘት ትሞክራለች። አራተኛ፣ ወጥነት። አሁን መጀመሪያ ስታገኛት የምታሳያት ነገርና ከዛ በመሃል እየቆየ ሲሄድ የምታሳያት ነገር የተለያየ አይሁን። በተቻለ መጠን መጀመሪያ ነገሮችን አግንነ ለጥጠህ አትቅረብ። በኋላ ላይ ደግሞ የማያስኬድህ ስለሆነ ማለት ነው። ስለዚህ በተቻለ መጠን ወጥ የሆነ ጄኒውን የሆነ እውነተኛ ነገርን ይዘህ ቅረባት። እስኪ እናንተ ምን ታስባላችሁ? ከነዚህ ከ4ቱ ባህሪያቶች የትኛው እናንተ ጋር አለ? ኮሜንት ላይ ጻፉልኝ። አመሰግናለሁ። ቻው። ፍቅረኛህን ደስተኛ ለማድረግ እኮ ትንሽ ነገር በቂ ነው። ሴት ልጅ ትንሽ ነገር ነው የሚያስደስታት። ከልቧ የምታፈቅር ከሆነ ከአንተ የሚወጣው ትንሹ ቃል እሷ ጋር ትልቅ ቦታ አለ። አታምነኝም? ይህንን ቴክስት እስቲ አሁን ላክላት። አሁን በደንብ አዳምጠኝ። ህይወት ውስጥ ስላለች አመስግናት። ስላወቃት በዚህን ሰዓት ካጠገብህ ስለሆነች እሷን እግዚአብሔር ስለሰጠ አመስግን። በቴክስት እያንዳንዱን ነገር ጻፍ። የእሷ አንተ ህይወት ውስጥ መምጣት ለአንተ ምን እንደጠቀመ፣ በእያንዳንዱ ጊዜ እሷ ከጎን ባትሆን ግራ እንደሚገባክ፣ ለእሷ ባለ ስሜት ደስተኛ እንደሆን፣ የትኛውም ጊዜ ለእሷ ያለክ ስሜት ቀዝቅዞና ቀንሶ እንደማያቅ ድብና አድርገህ ንገራት። ብትጣሉ ብትኮራረፉ ራሱ ናፍቆቷ እንደሚያስቸግር፣ ለእሷ ስሜት ትልቅ ቦታ እንዳለ፣ በጣም እንደምታከብራት፣ እግዚአብሔር ከፈቀደና ቢሳካል የወደፊት ሚስት ማድረግ እንደምትፈልግ፣ ዛሬ ላይ ጠንክረ ለመስራት፣ ጠንክረ ለመማር፣ ጠንክረ እዚህ ቦታ ለመቆም አንደኛው አጋዥ እሷ እንደሆነች እነዚህን ቃላቶችን በስቲከር ቀለል አድርገህ ላክላት። ይሄ ብቻውን ትልቅ ደስታ ይፈጥርላታል። የምሬ ነው። ከዛም በኋላ የምትልክልህን ቴክስት አይተህ ፈገግ ትላለህ። የምሬ ነው የምልህ። ቀለል ባለ መንገድ ፍቅረኛህን ደስተኛ ያረካት ማለት ነው። ይሄ ኦቨር ነገር አታስብ። ከልክ በላይ የሆነ ነገር። ተጣልታችሁ ተኮራርፋችሁ ከሆነ ደግሞ ይቅርታ በመጠየቅ ንግግርህን ጀምር። ለእሷ ያለህን ዋጋ ከፍ አድርገህ በደንብ አስረዳ። እንደቀነሰ እንዳይሰማት አድርግ። ምንም ብትሆኑ ብትጣሉ ብትኮራረፉ መሀላችሁ ግጭት ቢፈጠር ራሱ እንደምታፈቅራት፣ ጊዜ እንደምትሰጣት፣ እንደምትሰማት፣ በማንኛውም መከፋት ውስጥ ጥላት እንደማትሄድ በደንብ አድርገህ አስረዳት። እንደ ሌላ ወንዶች እንዳልሆንክ ቃል ብቻ ሳይሆን ተግባር ላይ አውላ አሳያት። ይሄ ለእሷ በጣም ጉልበት ይሆናታል። ይሄ ለሷ በጣም የመደሰቻ ምክንያት ይሆናታል። ይሄን በማድረግ ቀኗን አሳምረው፣ ፍቅራችሁንም ብረት አድርገው። እነዚህ ቃላቶች ቀላል ይመስላሉ፣ ግን ፍቅራችሁን በጣም ይጠግኑታል፣ በጣም አቅም ይሰጡታል። ቀላል እንዳይመስልህ ሞክረውና ታመሰግነኛለህ። በዚህ አጋጣሚ ፖስት እያረኳቸው ያሉ ቪዲዮዎች ሰው ጋር እየደረሱ አይደለምና በቻላችሁት አቅም ኮፒ ሊንክ አድርጉልኝ። አመሰግናለሁ። ወዳችኋለሁ። እነዚህ 6 ነገሮች ተደጋጋሚ የምትነግረህ ከሆነ መጨረሻ ልብ ስብራት ሊሆን ይችላልና በደንብ ስማኝ። ወደ 6 ፖይንቶቹ ከመሄድ በፊት ግን ተመሳሳይ ቪዲዮ እንዲደርስህ ፎሎ አድርግ። አንደኛ፣ ልጎዳህ አልፈልግም። ይሄ የምትጨነቅልህ ሊመስልህ ይችላል፣ ግን ደግሞ ካንተ ጋር የመኖር ሐሳብ ሳይኖራት ሲቀር ነው እንደዚህ የምትልህ ለሚመጣው የልብ ስብራት ስታዘጋጅህ። ሁለተኛ፣ ቢዚ ነኝ። አዎ ሁሉም ሰው ቢዚ ይሆናል፣ ግን ደግሞ አንተ ልታናግራት ልታገኛት በምትፈልግበት ሰዓት ሁሌ ተደጋጋሚ ቢዚ ነኝ የምትልህ ከሆነ ካንተ ሌላ ነገር እያስቀደመች ነው ማለት ነው። ሶስተኛ፣ ኤክሶች ሁሉ
መጥፎ ነበሩ፣ አይረዱኝም ነበር ስትል ሰው የሚመጣውን ችግር ሁሉ ለሌላ ሰው የሚሰጥ ከሆነ ለመቀየር ዝግጁ የሆነ ሰው አይደለም። የሚመጣው ችግር ሁለታችሁ አንድ ላይ ሆናችሁ የሚመጣው ችግር ሁሉ መንስኤ አንተ እንደሆንክ እንደምትወስደውና ኃላፊነት ወስዳ ነገሮችን የማስተካከል አዝማሚያ የላትም ማለት። አራተኛ ከኔ የተሻልክ እንደሆንክ ነው የምታስበው። ሴት ልጅ እንደዚህ ከኔ የተሻልክ እንደሆንክ ነው የምታስበው ምናምን ስትል ጀስት ዲፌንሲቭ የሆነች አይደለም፣ የውስጧን ኢንሴኩሪቲ ነው እያሳየች ያለችው እና ካንተ ጋር ያላት ፓወር ስትራግል ነው እያሳየች ያለችው። ግን ሪሌሽንሺፕ ውስጥ ስትሆን እኔ እበልጣለሁ አንቺ ትበልጫለሽ ምናምን ውድድር ሳይሆን አብረህ የማደግና የሚመጣው ነገር ሁሉ አብረህ ስለመጋፈጥ ነው። አምስተኛ በመደብ አላምንም ስትልህ፣ ይሄ ምን ማለት መሰለህ? እሷ እንደዚህ ቦይፍሬንድ ገርፍሬንድ በመባባል አላምንም፣ በኮሚትመንት አላምንም ስትልህ፣ ኢቭን ካንተ የምትፈልገው ነገርም በግልጽ መናገር ሳትችል ስትቀር፣ ይሄ ለምን ሬድ ፍላግ ይሆናል መሰለ? ይሄ የሚያሳየው የእሷ ኢሞሽናሊ አንአቫይላብል የመሆን ኮሚትመንትን የመፍራት እና አንተ እሷ ህይወት ውስጥ ምን እንደሆንክ ግልጽ አለመሆን ነው። ስድስተኛ ከአሁን በፊት ተጎድቻለሁ። ሰው ባለፈው ግንኙነቱ የተጎዳ ሊሆን ይችላል፣ እሱ ይገባኛል። ግን ኤቭሪ ታይም የሆነ አለመግባባት በመካከላችሁ በተፈጠረ ቁጥር፣ ኤቭሪ ታይም የሆነ ጥፋት ባጠፋች ቁጥርና እንድታርም በምታናግራት ጊዜ ተጎድቻለሁና በትራውማ ነው እያለች ኤቭሪ ዴይ እንደዛ የምትለው ከሆነ ያለፈው ጉዳቷ ለአሁኑ ጥፋቷ እንደ ሺልድ እንደ መከላከያ እየተጠቀመችበት ነው። ብራዘር ሁሌም አስታውስ፣ ግንኙነት ስትጀምር ሁሌም ሬድ ፍላግ ማየትና ያ ነገር አቮይድ ለማድረግ መሞከር ከብዙ ትራውማና የልብ ስብራት ያድንሃል። እመነኝ። ይሄ ቪዲዮ ጠቃሚ መልእክት አለው ብለህ ካሰብክ ለጓደኞች ሼር አድርግላቸውና ተመሳሳይ ቪዲዮ እንዲደርስ ፎሎ አድርገኝ። ብዙ ጊዜ በትዳራቸው ደስተኛ ያልሆኑ እህቶች እኔ ጋር መጥተው ስናወራ የመጀመሪያው ጥያቄ ለአብዛኛው ለሁሉም ማለት በምችለው ደረጃ ሴክሹዋል ግንኙነታችሁ እንዴት ነው? በሴክሹዋል ግንኙነታችሁ ደስተኞች ናችሁ ወይ? ግልጽ ሆናችሁ ከባላችሁ ጋር ታወራላችሁ ወይ ብዬ በምጠይቃቸው ሰዓት የሁሉም በሚባል ደረጃ የሚመልሱልኝ መልስ ምን መሰላችሁ? ባሌ ፈልጎኝ ወይ ባሌ ጠይቆኝ እምቢ አልለውም የሚባል ነገር ነው። አንድ ማወቅ ያለብን ብዬ የማስበው ነገር ዛሬ ሁለት መልእክቶችን ነው ይዤላችሁ የመጣሁት። ትናንትና ሀውለት ፋሽን ብሎግ የሚለው ቻናሌ ላይ በዚህ ሳምንት የተለቀቀው ታሪክ ሴክሹዋል ሪሌሽንሽፕን በደንብ ማዕከል ያደረገ ነበር። በዛ ምክንያት በውስጥ ብዙ ሴቶች ማለት እችላለሁ እያወሩ ነበር። እኛ ጋም ያለ ችግር ነው፣ እኔ ጋ ያለ ችግር ነው፣ ስለ እኔ ይመስላል እስኪሉ ድረስ ብዙ ሰዎችን ተች አድርጓል። ያም ማለት ብዙ ሰዎች ቤት ይሄ ነገር አለ ማለት ነው። ዛሬ ልነግራቸው የፈለኩት በዚህ ጉዳይ ላይ ሁለት ነገሮችን ነው። በመጀመሪያ ደረጃ አንቺ ባልሽ ፈልጎሽ እሺ ብለሽ አብረሹ ስለተኛሽ ብቻ፣ እሺ ብለሽ ግንኙነት ስላረግሽ ብቻ ግንኙነታችሁ ጤናማ ነው፣ ደስተኛ የሆነ ህይወት አላችሁ ማለት አይደለም። በግንኙነት መሀል የሁለቱም ሰዎች ፍላጎት፣ የሁለቱም ሰዎች ትብብርና የሁለቱም ሰዎች አክቲቪቲ ያስፈልጋል። የብዙ ሴቶች ችግር ባሎቻቸው ሲፈልጓቸው እሺ ይላሉ፣ እምቢ አይሉም። ነገር ግን ግንኙነቱ ላይ አክቲቭ አይደሉም። ያ ማለት በመቼው ከዚህ ነገር ተገላግዬ ጀስት የሆነ ምንጠላውን ምቾት የማይሰጠንን ነገር እያደረግን ወይ እየሰራን ቶሎ ለማጠናቀቅ ግዴታ ስለሆነብን ብቻ ነው የሚያደርጉት። ያ ደግሞ መሰላቸታቸውን፣ ደስተኛ ለመሆናቸውን፣ ለዛ ሰው ፍላጎትና ለዛ ሰው ምቾት ብቻ ሲሉ ምንም ሳይመስላቸው ግንኙነቱ ላይ ምንም አይነት አክቲቪቲ ሳይኖራቸው እያደረጉት መሆኑ አብሯቸው ያለውም ሰው ይረዳል። ያ በራሱ ለባልሽ ምቾት የሚሰጥ አይደለም። እያስገደደሽ እንደሆነ አንቺ ፍላጎት የሌለሽ መሆኑንና በሆነ መንገድ የሆነ ስራ እየሰራ እንደሆነ ነው እሱም የሚሰማው ጀስት እንትን ቢሆንም። ስለዚህ በመጀመሪያ ደረጃ ይሄ ፍላጎት የማጣት የመድከም የመሰላቸት ነገሩን እንደ ስራ የማየት ነገር ካለ ካስተዳደግ ካስተሳሰብ ከሳይኮሎጂካል ሲነገረን ከኖርነው ነገር ጋር የመጣ ስለሚሆን በዚህ ጉዳይ ላይ መስራት በጣም ያስፈልጋል። ምክንያቱም ግንኙነት በነፃነት በደስተኝነት በሁለቱም ሰዎች ፍላጎት በሁለቱም ሰዎች አክቲቪቲ የሚደረግና ሁለቱም ሰዎች ተመሳሳይ ውጤት የሚያገኙበት ሲሆን ነው ግንኙነት ጥሩና ደስተኛ የሆነ ግንኙነት አለን ማለት የምንችለው በትዳራችን ውስጥ። ወንዶቹም ጋር እንደዛው ነው። ብዙ ወንዶች ሴቶች ስሜት አላቸው ፍላጎት አላቸው ብለው አያስቡም። አብዛኞቹ ሴቶች ምንም ፍላጎት እንደሌላቸው በዚህ ጉዳይ ላይ ኢንተረስት የሌላቸውና እንዳንድ ግዑዝ አካል የሚቆጥሩት ነገር አለ። ስለዚህ እንደዚህ አይነት ችግር እነሱ ጋር ሲኖር የተለያዩ በግንኙነት
ለግንኙነት አስቸጋሪ የሚሆኑ ችግሮች እነሱ ጋር ሲኖሩ ዋጋ አይሰጡትም ወይ ቁብ አይሰጡትም። ሚስቴ እኔን ትፈልገኛለች፣ ሚስቴ ግንኙነት ትፈልጋለች፣ ሚስቴ እንደ ሰው ናት፣ ስሜት አላት የሚለውን ነገር ከማሰብ ይልቅ ሴት አይደለች እንዴ የሚል ንቀት አለ፣ የሚል አለማሰብ አለ። ሴቶች ችግር የለባቸውም ብለው ይህን ጉዳይ ኢግኖር አድርገው እሷም ኢግኖር አድርጋ እንድትኖር የማስገደድና ምንም ችግር እንደሌለበት እያስመሰለ እያሰበ ሴቲቷንም እየጎዳት ሴቲቷንም ችግር ውስጥ እየከተቷት የሚሄዱ ብዙ ወንዶች አሉ። የአብዛኞቹ ወንዶች ችግር ደግሞ ያ ነው። እነሱ ጋር ችግሩ ሲኖር ችግሩን አክሴፕት አያደርጉትም። አክሴፕት ቢያደርጉትም ችግሩ ላይ ሰርተው ጥሩ ውጤት ለማምጣት አይንቀሳቀሱም። እንዲሁም ደግሞ አጠገባቸው ያለች ሴት ሰው ናት፣ ስሜት አላት፣ እሷም የምትፈልገው ነገር አለ ብለው አይረዷትም። ስሜት ማለት ፍላጎት ማለት ግንኙነት ማለት የወንዶች የተሰጠ የወንዶች ብቻ እንደሆነ ነገር አድርጎ የማሰብ ነገር አለ። ይሄም በጣም አስቸጋሪና መጥፎ አመለካከት ነው። ብዙ ሴቶችን ወደ አላስፈላጊ ግንኙነትና ወደ ወንጀል ውስጥ እየከተተ ያለ ስለሆነ የትኛውም ሴክሹዋል ግንኙነታችን ላይ ያሉ ችግሮች መፈታት የሚችሉ ናቸው። በሕክምና በስነ ልቦናና በተለያዩ መንገዶች መፈታት የሚችሉ ናቸው። እነዛን ነገሮች ሞክረን ጥረን መፍታት ካልቻልን ግን ለሁለቱም ሰዎች ነፃ መንገድን መስጠት መልመድ መቻል አለብን። ምክንያቱም ተፈጥሮ ነው፣ ተፈጥሮ አስገዳጅ ነው። ምርጡን መንገድ ተወያይተን ተነጋግረን የመወሰን ኳሊቲ ቤታችን ውስጥ ሊኖር ይገባል። ሁለተኛው ነጥቤ ፕሊዝ ሴቶች ካገባን በኋላ ትዳር ውስጥ ከገባን በኋላ ቅድሚያ ልንሰጠው የሚገባው ነገር ትዳርና ትዳራችን። አብዛኞቻችን በውጭ ስራ፣ በውጭ ግንኙነት፣ በውጭ ገንዘብን በማምጣት ላይ ኢኮኖሚያችንን በመገንባት ላይ በጣም ቢዚ ሆነን ቤታችንን፣ ህይወታችንን፣ ሞር ደግሞ ራሳችንን እያረሳን ነው። የሴት ልጅ ሰውነት ማረፍ ይፈልጋል። የሴት ልጅ ሰውነት ሪላክስ ማድረግ ይፈልጋል። እኛ ግን አሁን ሰውነታችንን እያሳረፍ ነው፣ ሪላክስ እያደረግ ነው አይደለም። ጭንቅላታችንም ተረጋግቶ አክቲቭ መሆን ማሰብ እና ያን ነገር መፈለግ ይፈልጋል። እኛ ግን ብዙ ህይወታችን በሀስል የተሞላ ነው። ቀን ውጭ ስንሮጥ ነው የምንውለው። እቤት ገብተን ደግሞ የቤቱ ሀስል እኛንን ነው የሚጠብቀን። ከልጆች ምሳቃ ጀምሮ እስከ እራት እስከሚበላው ነገር ድረስ ሁሉም ነገር ኃላፊነቱን ራሳችን ላይ ጭነን መፈናፈኛ ሰዓት የለንም። ስለዚህ ሰውነታችንም አይምሮአችንም ሁሉ ነገራችን በጣም የዛለ ስለሚሆን እንደዚህ አይነት ነገሮችን ኢግኖር እያደረግን ባሎቻችንን ወደ ውጭ እንገፋለን። ስለዚህ ከምንም በላይ ሴት ልጅ ህይወቷን ሚዛናዊ ማድረግ አለባት። የሚዛኑንም ከፍ ያለውን ቦታ መውሰድ ያለበት እሷና እሷ ናት። ቤተሰቧ ትዳሯን ነው። ትዳሬን የሚጠብቅልኝ፣ ትዳሬን ደስተኛ የሚያደርግልኝ፣ ሚዛናዊ የሆነ ህይወት እንድመራ የሚያደርገኝ የትኛው ነገር ነው ብለን መወሰን መቻል አለብን። ያም ነገር የትኛው ነው? ለራሳችን የምንሰጠው ጊዜ፣ ለራሳችን የምንሰጠው እረፍት፣ ለራሳችን የምንሰጠው ቦታና ለራሳችን የምንሰጠው ቫሊዩ ነው። ስለዚህ ሴት ልጅ ውጪ የትኛውንም ብር ብታጣ ይሻላታል። ውጪ ላይ የትኛውንም ነገር ሚስ ብታደርግ ይሻላታል ቤቷን፣ ትዳሯን፣ ህይወቷን ከምታጣ። ስለዚህ ትልቁን ፐርሰንት ለቤታችን፣ ለትዳራችን፣ ለራሳችን እንስጥ። እኛ ስናርፍ፣ እኛ አካላችንንም መንፈሳችንንም ነፃ ስናደርግ ግንኙነታችን ጥሩ እየሆነ ይመጣል። ያለብንን ክፍተት ያለብንን ደግሞ ድክመት እያየነው እንመጣለን። ድክመትና ክፍተቶቻችንም ላይ መስራት እንችላለን። የሴት ልጅ ሰውነት በጣም የሚደክም በጣም የሚዝል መንፈሷም እንደዛው ከሆነ ለሴክሹዋል ግንኙነት ምንም አይነት አክቲቪቲ ማድረግ አትፈልግም። ሁሉ ነገሯ ይደክማል። በራሱ ተፈጥሮ አድካሚ ነው። ፔሪዱ አድካሚ ነው። እርግዝናው አድካሚ ነው። ወሊዱ አድካሚ ነው። ብዙ የሚያደክሙ ነገሮች አሉ። እነዛ ነገሮች ላይ ደግሞ ጭማሪ የውጪ በጣም ክራውድድ የሆነ ስራ ውስጥ እናልፋለን። በቤት ውስጥ ሌላ ክራውድድ የሆነ ምሽቶችን እናሳልፋለን። እንዴት ሆነን ነው ለግንኙነታችን አክቲቭና ሰላማዊ የሆነ ግንኙነት ሊኖረን የሚችለው? ስለዚህ ፕሊስ የምናጣውን ገንዘብ ቢጠፋ ሁሉ ነገር ቢጠፋ ቀላል ነው። ህይወታችንን የሰጠነውን ያህል ነው የምንኖረው። በቃን ያልነውን ያህል ነው የምንጠግበው። በቃ የተብቃቃነውን ያህል ነው ደስተኞች የምንሆነው። ስለዚህ የትኛውንም ገንዘብ ብናከማቸው ትዳራችንን፣ ልጆቻችንን፣ ቤታችንን፣ እራሳችንን ሊተካልን አይችልም። ሶ ትልቁም ፐርሰንት ትዳር ያለን፣ ልጆች ያለን፣ ቤት ያለን ሰዎች ለራሳችን፣ ለቤታችን፣ ለትዳራችን ሰተን ህይወታችንን መገምገምን በጣም መማር አለብን የሚለውን መልእክት ለማስተላለፍ ነው። ሚዛን የሳተ ህይወት እየኖርን ስላለ ነው በብዙ ነገሮች ላይ እየተላለፍን ያለ ነው። ቴንኪው። የእውነት የሚወድሽ ወንድ አንደኛ ሁሌም ሊደውልልሽ ሊጽፍልሽና ሊያይሽ ይፈልጋል። ሁለተኛ እንደነቃ ቅድሚያ የሚያስበው አንቺን ነው። ሶስተኛ ምናልባት ቀድሞሽ ከተኛ ልክ እንደነቃ ይደውልልሻል ወይንም ይጽፍልሻል። አራተኛ
የት እንደሆንሽ፣ ከማን ጋር እንደሆንሽ፣ ምን እያረግሽ እንደሆነ ይጠይቅሻል። 5ኛ አራተኛውን የሚያደርገው ሊቆጣጠርሽ ሳይሆን ስለሚንከባከብሽ ነው። 6ኛ ምንም ቢዚ ቢሆን ለአንቺ ጊዜ ያመቻቻል። 7ኛ ለምትናገራቸው ነገሮች ትኩረት ይሰጣል። 8ኛ ማሳካት በምትፈልጊያቸው ነገሮች ላይ ያግዝሻል፣ ያበረታታሻል። 9ኛ ስምሽንና ክብርሽን ይጠብቃል፣ አንቺም በሌለሽበት ቦታ ቢሆን። 10ኛ በየቀኑ ተፈቃሪ እንደሆንሽ እንዲሰማሽ ያደርግሻል። ፍቅረኛሽ ከነዚህ ከ10ሩ ዝርዝሮች ውስጥ ስንቱን ያሟላ ነው? ከብሬክአፕ በኋላ ትክክለኛ ወንድ ከአንቺ እንደተለየ ራሱ ላይ በመስራትና ራሱ ላይ በማተኮር ጊዜውን ያሳልፋል። ያ ግን ራስ ወዳድ የምንለው ሰው ግን ልክ ከአንቺ እንደተለየ ሌላ ሴት ዴት አድርጎ ከአንቺ ጋር የነበረው ጊዜ ምንም እንዳልሆነ በደንብ አድርጎ ፕሩቭ ያደርግልሻል። ምርጫ ያንቺ ነው። በዚህ ደረጃ እቃ አጋዥና እቃ አማራጭ መሆኑ፣ ተላላኪዋ መሆኑ እየደነቀኝ ሳያበቃ የመጀመሪያዋ ደግሞ ወዳጁ የቤቴን ሁሉ ነገር ታውቃለች ያልኩሽ አንድ ቀን እኔ ኪችን ሆኜ ለልጆቼና ለሱ ምግብ እያበሰልኩኝ ባለበት ሰዓት ትደውልለታለች። በጣም ተናዶ የሆነ ነገር ያወራል። ምንድነው ብዬ ጠጋ ብዬ መስማት ስጀምር የእሷ ንግግሮች ባይሰሙኝም የሲ ንግግሮች ግን እኔ እኮ ነግሬሽ ነበር፣ ለምንድነው የማትሰሚኝ? ሁሉም ሰው ማስተርሱን አምጥቶ ነው እዚህ ጋር የደረሰው፣ አንቺ ስለምንድነው ማስተርስሽን የማታመጪው? እያለ ተቆርቋሪ ሆኖ ልክ እንደ እህቱ እንደ እናቱ ወይ እንደ ሚስቱና እንደ ፍቅረኛው ነው የሚያወራት። ተአጀብኩኝ። እንዴት ነው በእሷ ህይወት ውስጥ በዚህ ደረጃ ኢንቮልቭ ማድረግ የቻለው? ለእኔ አንድ ቀን እኮ ይሄን አድርጊ፣ ይሄን አውጪው፣ ይሄን አውርጁ፣ ይሄን ተማሪው፣ ይሄን ታዩ ብሎኝ አያውቅም እያልኩኝ እየተገረምኩ ሰማዋለሁ። ይመክራታል፣ ይነግራታል። ማድረግ ያለብንን ሁሉ እናደርጋለን። ማስተርሸስሽን ብቻ አምጪ፣ ይሄን ነገር ብቻ አስተካኪልኝ፣ ከዚህ በኋላ ደግሜ አልነግርሽም እያለ ይገስጻታል። በጣም ተናደድኩኝም ተገረምኩኝም። እኔና ልጆቹ ህይወት ውስጥ የዚህን ያህል ተሳትፎ ያለው ሰው አይደለም። ዛሬ ግን እዛ ጋር ጓደኛዬ ናት ከሚላት ሴት ጋር በዚህ ደረጃ ተቆርቆሮና ተናዶ እንደዚህ ሲናገር፣ እዚህ ጋር ደግሞ አዲስ ስራ አስኪያጅ ናት ተብሎ ወጣ ገባ ከሚልላት ሴት ጋር እቃ አማራጭዋና ተላላኪዋ ሆኖ ሲገኝ ስናገረው ግን ኖርማል ነው፣ አታካብጂ የሚሉት መልሶች ያቆስሉኛል። ምሽቱን ሌሊቱን በቻት ነው የሚያሳልፈው። ያም ቢሆን ለሱ ኖርማል ነው፣ አታካብጂ። አዎ ይህ ሰው ነው ትላንትና እንዴት ነው ያረጀሽው? ምንድነው የመሰልሽው? ያለኝ ቃላት ወርውሮ ጂም ውስጥ ያገኘሁት ሰው እቅፍ ውስጥ ቁጭ ያደረገኝ። ይሄ ሰው ደግሞ ምን ብሎ አነሳኝ? እንዴት ነው መታምሪው? እንዴት ቆንጆ ነሽ! የሶስት ልጆች እናት እኮ አትመስይም ብሎ ተጎዘጎዘ። እኔም ራሴን ማረጋገጥ ፈለግኩኝ። እውነት ተፈላጊ ነኝ፣ እውነት ተወዳጅ ነኝ የሚለውን ነገር ማየት ፈልጌ አይወድቁ አወዳደቅን ወደኩኝ። እኔና ባሌ 18 ዓመት ስንኖር ከመጀመሪያዎቹ የፍቅር ዓመታት በኋላ አንድም ቀን በወር አንዴ እሱ በፈለገና በከጀለ ሰዓት ካልሆነ በስተቀር ግንኙነት አድርገን አናውቅም። የዛን ያህል ሰው ናት፣ ሚስቴ ናት፣ እኔም ባል ነኝ፣ የኔ ኃላፊነት ናት ብሎ አስቦ የማያውቅልኝ ሰው ነኝ። ሌላው ቀርቶ ስለሱ ብዙ ጥርጣሬዎች አሉኝ። ረጅም መንገድ ብሄድና ብከታተለው አንድ ቀን እጄ ላይ ወድቆ የምጠረጥረው ነገር እውነት ሆኖ አገኘው ምን አደርጋለሁኝ? ልጆቼን እበትናለሁኝ፣ ባሌን እተወዋለሁኝ፣ እንደዚህ የማፈቅረውን ሰው ትቼ መኖር እችላለሁ እያልኩኝ ስጨነቅ ነው እንጂ የኖርኩት አምኜው አይደለም። ታዲያ ዛሬ ምን ሆነ? እኔው እገባበታለሁ እሆንበታለሁ ብዬ አስቤ የማላቀው ቦታ ላይ ተገኝቻለሁ። ይህ ሰው ከረጅም ዓመታት በኋላ ፈላጊ እንዳለኝ እንዲሰማኝ ያደረገኝ እሱ ያደረገው ያንን ነው። እኔ ግን የቱ ጋር እንደሳትኩኝ፣ የትኛው ነገሬ እንደተበላሸ፣ የትኛው ነገሬ እንደጎደለ አላቅም። ወድጄው ተገኘው። የእውነቴን ነው ምልሽ። ባሌን በቅጽበት ከልቤ አውጥቼ እሱ የወጣበት ቦታ ላይ ደግሞ ይህ ሰው ገብቷል። ያ እውነት ነው። ስህተት እንደሆነ ትክክል እንዳልሆነ አውቃለሁ። አሁን ያለሁበት ሁኔታ ይሄን ይመስላል። ከዚህ ሰው ጋር ወራቶች አልፈው ወደ ዓመታቶች እየተጠጋን ነው። ከባሌም ጋር ሆድና ጀርባ ሆነን አለምም የለምም የተባለ ትዳር ውስጥ እየኖርኩኝ ነው። እሱን ሳይ የሚታየኝ ነገር የሚታየኝም ትላንት የለም። ጥልት አድርጌዋለሁ። ፈትቼ ይሄን ሰው ማገባው ነው ብዬ አልል፣ ላገባውም የምችለው አይደለም። ልተወው አልል፣ ሌት ተቀን እዚሁ ነገር ውስጥ ነኝ። የትኛው ጸበል ጋር ብሄድ፣ የትኛው ስለ ልቦና ባለሙያ ጋር ብደርስ፣ የትኛውን ነገር ባደርግ ይሆን ከዚህ መጥፎ በሽታ የምገላገለው?